ሰንበታል ታደምጡታላችሁ። ይህ የጃኒና የአዶናይ አድናቂዎች ተመኝተውት የቀረ ጎመራ ሲባል የከሰመው አሳዛኝ ፍቅር ታሪክ ነው። ጤና ይስጥልን የምንወዳችሁ። ከሳምንታት በፊት ሁለቱ ታዋቂ ቲክታከሮች ጃኒና አዶናይ መለያየታቸውን በአንድ ቀንና በተመሳሳይ ሰዓት ማሳወቃቸውን ተከትሎ የለም ቀለበት ሊያስሩ ነው ተብሎ ሲጠበቅ አዶናይ ዜማ ከተባለች አዲስ ትግራዋይት እንስት ጋር ፍቅር መጀመሩ በሰፊው መወራት ጀምሯል። በሌላ በኩል ደግሞ ጃኒ ዛሬ እሁድ የቃል ኪዳን ስነ ስርዓት እንደምትፈጽም የሚገልጽ የጥሪ ካርድ በትናለች። በቃሏም እንዳትቀሩ ብላለች። ለመሆኑ በዚህ በሰከንዶች ውስጥ በሚለዋወጠው ከሶሻል ሚዲያ ፍቅር ጀርባ ያለው እውነት ምንድን ነው? አዶናይና ጃኒ ለምን ተለያዩ? ዜማስ መሃል ላይ እንዴት ስሟ ሊገባ ቻለ? የሚለውን ዛሬ በዚህ ቪዲዮ ሁሉንም በዝርዝር እንመለከታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት። ሶሻል ሚዲያ ዝነኞች የፍቅር ግንኙነት በአሁኑ ሰዓት የብዙዎችን ቀልብ የሚስብ ትልቅ ትርኢት ሆኗል። ለዚህ ደግሞ ትልቁ ማረጋገጫ የቲክቶክ ዝነኞቹ የአዶናይና የጃኒ ፍቅር ታሪክ ነው። ለረጅም ጊዜ በፍቅር አንድ ላይ የነበሩትና የብዙዎችን ቀልብ የገዙት እነዚህ ጥንዶች መለያየታቸውን ሲያስታውቁ የብዙዎች ግምት ለቢዝነስ ወይም ለእይታ ተብሎ የተሰራ ፕራንክ እንደነበረ ነው። ነገር ግን ሳይውል ሳያድር የወጡት መረጃዎች ነገሩ ከቀልድ የራቀ መሆኑን ለአድናቂዎቻቸው አሳዩ። ይበልጥ ህዝቡን ያደናገረው ደግሞ ታዋቂው ዲለን ፔጅ ወደ አዲስ አበባ መጥቶ ከዚያ ጉብኝቱን ጨርሶ ወደ ለንደን በተመለሰ ማግስት የሁለቱ ፍቅር ፍጻሜ ማግኘቱ ነው። በአሁኑ ወቅት በአዶናይ ዙሪያ አዳዲስ ወሬዎች እየተሰሙ ሲሆን ዜማ ከተባለች ቲክታከርና የአሸንዳ በዓል አምባሳደር ቆንጆ እንስት ጋር ፍቅር ጀመረ ተብሎ እየተወራ በመሆኑ ማህበራዊ ሚዲያው በሁለቱ ኮከቦች እየተናወጠ ይገኛል። ከወራት በፊት አዶናይ በአሜሪካን ዋሽንግተን ዲሲ አዘጋጅቶት በነበረው ትልቅ ዝግጅት ላይም ዜማ የክብር እንግዳ ሆና ተገኝታ የነበረ መሆኑም ነገሮች ይበልጥ አጠራጣሪ እንዲሆኑ አድርጓቸዋል። ነገሩ ግን በዚህ ብቻ አላበቃም። ዜማ የምትማረው አሜሪካ ቢሆንም በቅርቡ ወደ አዲስ አበባ መጥታ ለዲለን ፔጅ ከአዶናይ ጋር በመሆን እንግዶችን ስትቀበል እንደነበር ይታወሳል። ይበልጥ ወሬውን ያባባሰው ደግሞ አዶናይ ወደ ዱባይ በሄደበት ወቅት ዜማም በዚያው መገኘቷና በታዋቂው ቡርጅ ከሊፋ ላይ ቅንጡ ራት በአንድ ላይ ሲበሉ አይተናል የሚሉ ሰዎች መደመጣቸው ነው። ይህንን ተከትለው በሶሻል ሚዲያ ላይ አዶናይ በአዲሷ እንስት ፍቅር አብደዋል፣ ለመልከ መልካሟ ቆንጆ እጅ ሰጥቷል፣ ዜማ በፍቅሯ አሳብደዋለች በሚል በርካታ ቪዲዮዎች እየተለቀቁ ይገኛሉ። ሁለቱ ወጣቶች ከዚህ ቀደም ሀርት ቶርት በተባለ የበጎ አድራጎት ድርጅት ውስጥ በአንድ ላይ ህዝብን በማስተባበር ገንዘብ ያሰባስቡና አብረው ይሰሩ እንደነበረም የሚታወስ ሲሆን አሁን ግን ያ የነበራቸው የስራ ግንኙነት ወደ ፍቅር ተቀይሯል የሚለው ወሬ የብዙዎችን ቀልብ ስቧል። ታዲያ እውነቱ ምንድነው ካላችሁ ምላሹን ይዘነዋል። የህዝቡን አስተያየትና ምላሽ ስንመለከት ደግሞ ድሮ ጃኒና አዶናይ በአንድ ላይ በነበሩበት ጊዜ ብዙ ሰዎች መጨረሻቸውን ጋብቻ ያደርገው ብለው ይመኙ የነበረ ሲሆን ዛሬ ላይ ነገሮች ተገልብጠው ጃኒን አይንሽን ላፈር ማለታቸው ምን ያህል በሶሻል ሚዲያ ያለ ነገር ተለዋዋጭ መሆኑን ያሳየናል። የአዶናይ አድናቂዎች ከዚህ ቀደምም ቢሆን ጃኒ ላንተ አትሆንም የሚል እምነት ነበራቸው። ብዙዎቹ ደጋፊዎች ጃኒ አዶናይን በተደጋጋሚ እንደሸሸችውና ከዚህ ቀደም ከነበራት ፍቅረኛ ከጆን ዳንኤል ጋር ያልተቋጨ ፍቅር አላት ብለው ስለሚያምኑ በተደጋጋሚ ይተቿት ነበርም። ለዚህም ነው አዶናይ አሁን ላይ ከጃኒ ጋር መለያየቱ የተወሰኑ ወገኖችን ያስደሰተው። በአሁኑ ሰዓት በሶሻል ሚዲያ ላይ የሚስተዋለው የአድናቂዎቹ አስተያየት አዶናይ የራሱን የሀገሩን ልጅ ትግራዋይቷን ዜማን እንዲያገባ የሚገፋፋ ነው። ዜማ ልክ እንደ አዶናይ ትግረኛን አቀላጥፋ የምትናገር የተማረች እንግሊዘኛን የምታውቅና እንደሱ በምዕራባውያን ሀገር የኖረች በመሆኗ አድናቂዎቹ አዶናይ አሁን ትክክለኛ ግጣሙን አገኘ ብለው ደስታቸውን እየገለጹ ይገኛሉ። የተለያዩ የሶሻል ሚዲያ ገጾች አዶናይ ከጃኒ ጋር ነው ወይስ ከዜማ ጋር የሚያምረው ብለው ህዝቡን ሲጠይቁም የአብዛኛው ሰው ሀሳብ ዜማ የሚል ነበረ። ይህ ሁሉ የህዝብ ፍላጎትና ግፊት ቢኖርም ዜማ ግን በባህላዊ መንገድ በክብር ሽማግሌ ተልኮላት ቀለበት ያሰረችለትና ትግራይ ተወላጅ የሆነ ሌላ እጮኛ አላትም። የሚያስገርመውና ትዝብትን የሚጭረው የአዶናይ አድናቂዎች ዜማ እጮኛዋን ትታ አዶናይን እንድታገባ ሁሉ በኮሜንቶቿ እየገቡ ይገፋፏታል። በሌላ በኩል በጃኒም ዙሪያ አዲስ ነገር ተሰምቷል። ጃኒ በቅርቡ አንድ የጥሪ ካርድ የበተነች ሲሆን በካርዱም ላይ በዛሬው ዕለት በዕለተ እሁድ የህይወቷን አዲስ ምዕራፍ የምትጀምርበት አዲስ ቀን በመሆኑ አድናቂዎቿ የደስታዋ ተካፋይ እንዲሆኑ ጋብዛለች። ይህ የጥሪ ካርድ መበተን መላው የሶሻል ሚዲያ ተጠቃሚን ይበልጥ አወዛግቧል። ብዙዎች እውነት ጃኒ አዶናይን ለመበቀል ከሌላ ሰው ጋር ድንገት ቀለበት ልታስር ነው ወይስ አዲስ የንግድ ስራዋን ልታስመርቅ የሰራችው ማስታወቂያ ነው በሚል
አድናቂዎቿ ተወዛግበዋል። በሌላ በኩል አዶናይ በቦታው ይገኛል የሚሉም አድናቂዎችም መላምታቸውን የገለጹ ነው። በዚህ ሁሉ ውጥረት መካከል ግን ዋናው ባለታሪክ አዶናይ ከፍተኛ የስነልቦና ቀውስ ውስጥ እንዳለ ፍንጮቹ እያሳዩ ነው። ከቀናት በፊት 6 ሚሊዮን ተከታይ ገባ ብሎ ያከበረለት አካውንቱ ወደ 5.9 ሚሊዮን ተከታይ መውረዱን ተከትሎና ይባስ ብሎ አካውንቱ አሁን ላይ ሙሉ በሙሉ መታገዱን ማየት ችለናል። አካውንቱ ለምን እንደተዘጋ በይፋ ባይታወቅም አዶናይ በፌስቡክ ገጹ ላይ ያጋራው ልብ የሚነካ መልእክት ግን ያለበትን ጭንቀት ፍንትው አድርጎ ያሳያል። አዶናይ በመልእክቱ ፈተና እንደበዛበት፣ እንደ ሰው በጣም እንደደከመውና በዚህ ወር ሰይጣን በጣም እንደተፈታተነው ተናግሯል። ጥፋቱ ምን እንደሆነ ራሱን እየጠየቀ እንዳለና እሱም ሊገባው እንዳልቻለ ነገር ግን እየሞከረ እንዳለ ያለበትን ስቃይ ለአድናቂዎቹ ገልጿል። ይህ የአዶናይ መልእክት የሚያሳየው ከፊት ለፊት በቪዲዮዎቹ ላይ የሚታየው የደስታና የዝና ህይወት ምናልባትም ከጀርባው ከፍተኛ ጫና እንዳለው ነው። እንግዲህ ለማጠቃለል ያህል ይህ የጃኒ የአዶናይና የዜማ ታሪክ የሶሻል ሚዲያን እውነተኛ ገጽታ በደንብ የሚያሳይ ነው። ህዝቡ ዛሬ የቆለለውን ነገ ሊያወርድ እንደሚችል፣ የአንድ ሰው የግል ህይወትና ፍቅር በሺዎች በሚቆጠሩ ሰዎች አስተያየትና ፍላጎት ላይ ሊመሰረት እንደማይገባም ትልቅ ማስተማሪያ ነው። አዶናይ ከጃኒ ጋር የነበረው ግንኙነት አብቅቶ ከዜማ ጋር ፍቅር ጀምሯል የሚለው ወሬ የአዶናይ አድናቂዎች ፍላጎት ቢሆንም የሰዎችን የግል ህይወትና እጮኝነት ማክበር ግን የሁላችንም ድርሻ መሆን አለበትም። የሰዎች ህይወት ቲክቶክ እይታዎች ብዛት ሊለካ እንደማይገባ ሁሉ እኛም ልክ እንደ ተመልካች ከወሬዎቹ በስተጀርባ ያሉትን እውነታዎች በጥንቃቄ መመልከት ይኖርብናል። አድናቂዎች ያላቸውን ቦታ ረስተው ጥንዶችን ሲያፋቱና ሲያጋቡ እንዲሁም ጊፍት መስጠት እያቆሙ ጫና ለማድረግ ሲሞክሩ መመልከት በእውነት የሚያሳዝን ተግባር ነው። በሌላ በኩል የጃኒ የዛሬው ፕሮግራም እውነተኛ ቀለበት ይሁን ወይስ ደግሞ የቢዝነስ ማስታወቂያ? ጉዳዩን ተከታትለን ወደ እናንተ ወደምንወዳችሁ ተመልካቾቻችን የምናደርሳችሁ ይሆናል። የምንወዳችሁ ታዲያ ለዛሬ ያልነው ቪዲዮ ይህን ይመስል ነበር። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያለ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ